ተይደብንም እኛ በቃ ጽዱነን ምናምን ብለምን ወላ ኪዳ እነሱ እኮ ባልየው ማለት ነው ዙሩ ከደረሳት ሴትዮዋ ተጫጭሳ ታጥና የአገር ሽቶ ተርከፍክፋ የመከራዋን አይታ አቡቃው አብስለው እኛስ ጽዱ ነን። እግዚአብሔር ጽዱ አድርጎ ስለፈጠረ ከኛ ትምህርት ሊወስድ ይፈልጋል። ኬቢያኒንቱ ማክሰሚክ እናንተ ምን ሆናችሁ ነው? ወይኔ መድኃኒዓለም እንደኛ ጽዱ አለ እንዴ? በጣም እኛ ኢትዮጵያ ሴቶች እኮ ምንም ችግር የለም። ጦስ ኮተታ ኮተት ምናምን የለም። ስሉ አልጋ ላይ ነው። ድረት ስደዋዝጉኝ እንደዛ ነው። ማደና መጣ ካውራ እሱን ሰጥቷለው አውራው ሳሚ ልባችን ላይ ፈርቶ ከብቶ እየሰማኝ ነው። ዋዲያ ምን ላይ ሙኛ ሊናገራል ሀዲስ ስለሚናገር አንተ አፈሰስከን እኮ አረሳሚ ተውተውቶ ወይ ዛሬ ደስ ባርስ አራተው ከምር ነው ታች ወኝ ተሰማ እስቲ ያባቴ በቃ የሚናገረው ነገር አሳሚ ያባቴ እንዴት ነህ ልኝ እንዴት ነህ ዛሬ ወይ በቀደም ከጓደኛ ጋር ነበርኩኝ። ለስቲ እግዚአብሔርን በለኝ ጓደኛ ኪሎ ቀንሱን በስመ አብ ሽንክትክት ብሎላል። አባቴ ቦዲጋርድ ነው ይመስል እስቲ ማርያም በለኝ የሆቴል ባለቤት አይመስልም። አዎ እሱ ልጅ እኮ አሁን ለራሱን ጊዜ መስጠት ጀምሯል እኮ ጎበዝ ነው። በጣም ጎበዝ ነው። ያድንቄዋለሁ በእውነት። ለማንኛውም ግን ያለ ነገር ብዙ እህቶቻችን አረብ ሀገር ያሉ ብዙ እህቶቻችን ይሁዳቸውን የነገርካቸው አንዳንዶቹማ ትክክለኛ ራስ ይሄ ሻወሩ ሰጂ ታጠቢ ምናምን ያልከው ነገር ስለሚያናድድ የሚሳደቡ ሁሉ ነበሩ። አንተ ምናምን እያሉ ግን እኔ የምናደደው በእነሱ አይሰሙ ይሰማሉ። ብዙ የሚሰሙ ልጆች አሉ። ይስዬ በጣም እንዳይመስል የድሮቹ ናቸው። የድሮቹ የደረሰባቸው ይሰማሉ። እናቴ ትሙት የወለደ ይስዬ ይሄ ነገር እመን የሆነ ነገር ተች አንድ ኮመንት ከታቾኝ ሳሚ ከታቾኝ ያሸነፈኝ ኮመንት አለ። የመዳም ቅመም እዛ ኪችና ውስጥ የመዳም ኪችና ውስጥ ሆኜ የምን ባህል ነው አለች። ቀብቷል። ራሷን ማነው ማሰብ ያለባት? ቅድም ጻፈችው ነው ሲስተማለች። ጠርምሳ መውጣት አለባት። አሁን እኮ ይሉታ ይሄ ሰው ምን ይለኛል ምናምን ጭንቀቱ ምኑ ብዙ ሀሳብ አለባት። ያ ነገር ሰላሟን እየነሳት ነው። ከዚህ ነገር ሌላ ደግሞ ሳሚ ከሰማሁት ውስጥ ሚዛን የሚደፋ አንድ አማርኛ የተናገርከው እዚህ አዲስ አበባ ላይ ያለ ኢትዮጵያ ላይ ያለ ባልሽ ይስራ አትላኪ ብር አትላኪ። አንቺ እዛ እየሰራሽ እዚህ የምትቀልቢበት እዚህ እንትን የምትይበት ጉዳይ የለም። ይስራ። እጅ እግር ካለው ይስራ። እጅ እግር ከሌለው እንግዲህ ጎፈንድሚ ከፍተን እናሰባስብለታለን። ይስራ። እጅና እግር እየሰራ የሚገርም ነገር እሱ ይሳደባሉ እኮ አንቺ እንዴት ሚስት ሆነሽ አንቺ ትዳያለሽ? ብር ለምንድን ነው የማትልኪው? ምን ለሌላ ለውሽማሽ እየሰጠሽ ነው? እዛ ለሌላ ሰው እየሰጠሽ ነው ትባላለች። ወሩ እስኪደርስ እኮ አይጠብቅም። ማዳሟን ስጪ ማዳሟን ላናግራት የሚል ወንድ እንዳለ ታምናለህ? እየሰራች የዳቦ ምጣድ የድፎ ዳቦ ምጣድ የሆነባት ወንድ አለ። አረ የተበደሩ የሚልኩ አሉ። ሳሚ እሱን ትተክ ለራሷ ራሱ ማለት ነው። በጣም የሚገርመው ማለት ነው ለራሷ ራሱ 100 ብር 50 ብር መቀነስ የማትችል ሴት አለች። የታደረግሽ ተብላ ማለት ነው በባሏ። ይሄ ምንድነው? ባል ሳይሆን አንድ ነገር ልንገራችሁ። ምን ያመጣል? ሰፋ ያለ ጉድጓድ ፈልገህ ግባ። አይ ቆይ ስዬ ልንገርሽ። ይኸውልሽ ባልሽ ነው የሰው ሀገር ላይ ምን ያህል እየደከምሽ እየለፋሽ መሆኑን የማይረዳ ባል፣ ነይና እንውለድ የማይል ባል፣ ብር ላኪ ገንዘብ ላኪ የሚልሽ ካለ ምን እንደምትዩ ታውቃለሽ? ቃል አቃቂ ባንክ ያለው ሂድና አውጣ ብር ልኬልሃለሁ ብለሽ አቃቂ ድረስ በእግሩ አስኪጁ እንዲያሽከርክሪው። ከዛ ይሄ አፉን የሚከፍተውን አፍህን በይው፣ ይሄ የሚከፍተውን አፍ ስኳር ድንች ብላበት በይው ካለ እሱም ገንዘብ ከሌለ ግን አንተ ምናምን ሙልጭ አድርገሽ ሰደበሽ ሁለተኛ ተሳስተ ወደዚህ ስልክ ብለሽ እስኪ ድፈሩ ምን ትሆናለች?
ቆይ ይሄ ሰውዬ በቁምሽ እየገደለሽ ከሆነ አንተ ባናተ ተተከል ብትዩ ቆይ ከዚህ በሮ ይገልሻል? ምን ያደርግሻል? እሱ እኮ አፍ ብቻ ነው ያለው፣ ሌላ ምንም ሊያደርግሽ አይችልም። ምንም ነገር ሊያደርግሽ አይችልም። አንዳንዶቻችሁ እናቴን ቢገላትስ ምናምን ልጄንስ ምናምን። ልጃችሁ ያላችሁማ ለምን አፋችሁን ትከፍታላችሁ? መጀመሪያውን ሲጀመር ልጅ ያለውማ ለልጁ ሲል ነው። እንግዲህ ጎሽ ለልጁ ስትል አይደል እየተጎዳች ያለችው። ይሄ ዝም ብሎ አግብቶ ሚስት አለኝ ብር የምትልክ ላም አለኝ የሚለውን ነው ያልኩሽ። ልጅ ላለሽ ለልጅሽን ለልጁ የሚገባውን ብር ነው የምትልኪው እንጂ ሙሉ ብር አትላኪ። ምክንያቱም መላክ መብት የለ ግዴታሽ አይደለም። ነገርኩሽ እኮ ለአንቺ የሚጎረብጥሽ የሚቆረቆረሽ ሰውዬ ከሆነ ባናቱ ይተካል። ምንም ይኸው ፍርሃታችሁን ደፈሩት። ፍርሃታችሁን የማደፍሩት ከሆነ ፍርሃት ሲጫወትባችሁ እድሜ ልኩን ይኖራል እስክትሞቱ ድረስ ማለት ነው። እስክትሞቱ ድረስ እንዴ ምንድን ነው የትኛው? በቃ እኮ የምትኖሪው ትንሽ ጊዜ እኮ ነው። ብዙ ጊዜውን ኑረሻል አይደለ? ከዚህ በኋላ ስንት ዓመት ልትኖሪ ነው? ምንድን ነው የሚያስፈራሽ እንዴ? ፈጣሪን ፍሪበት። በምትፈሪበት አይኖሽ ፈጣሪን ፍሪበት። ለራስሽ ክብር ስጭ። ከዛ ውጪ ለሰው አትፍሪ። ሰውን አክብሪው እንጂ አትፍሪ እንዴ። ማንም እየተነሳ የሚያሽከረክርሽ ፈሪ መሆንሽን ያቆም እንዴ። ቄሱ ተነስቶ ልጄ ለመጽሐፍ ብር ላኪ ይላል። እንዴት ቄስ ሆኖ ከአረብ ሀገር ብር ላኪ ይላል ይሄ ሰውዬ? ይህን ፎቶ ላሳያችሁ። ይቅርታ፣ ይህን ፎቶ ከኋላ ይህን ፎቶ አይታችሁ ይህን ፎቶ ከኋላ ያለውን ፎቶ አይታችሁ እየተዘረፋችሁ ያላችሁ 9 ነው 10 ሴቶች አላችሁ። በመርጌታ በቄስ በቤተክርስቲያን ስም የሚነግድ ሰውዬ አለ። ይህን ሰውዬ ሄዱት 4 ነጥብ። ከዛ በኋላ የምታረጊውን አይሻለሁ እንደምታመጭ። ይሄ ሰውዬ ይህን ሰውዬ የምታውቁት ሰው ካላችሁ እዩት። በዚህ ሰውዬ እየተበላችሁ ያላችሁት ይታያል። ይኸው ጭንቅላት ተለቀና ጭንቅላት ተልቆ አሳየ ከለለን። ወጣት ነው ይሄን ሰውዬ የምታውቁት አውቀዋለሁ የሚል ሰው በዚህ ሰው ይኸው አውቀዋለሁ። በዚህ ሰውዬ እየተዘረፋችሁ ማማዬ ወድዬ እኔ ቆንጆ እኔ ምናምን እንትን አሰራልሻለሁ ሰውነትሽ እንትን ይላል ወጣት ትሆኛለሽ አናትሽ ይተነጠቃል ምናምን እያለ እየዘረፈ ያለ ላገባሽ ነው ምናምን ቤት አዘጋጅቻለሁ እያለ ግን ሚስትና ልጆች አሉ። በቤተክርስቲያን ሁሉ አስጠይቀዋለች የገዛ ሚስቱ። ይህን ሰውዬ ይዩት። የቤተክርስቲያን ሰው እንደዚህ አይነት ሌቦች ናቸው ህይወታቸውን እየተጫወቱ ያሉ። ምን ትፈልጋላችሁ? ይሄ አሁን እንግዲህ የሰሞኑን ሄዳ ልታገባው ሄዳ ሜዳ ላይ የቀሩ ብዙ ሌቦች አሉ፣ ብዙ ልቶች አሉ። አሁንስ ምን አለ? ምን የሚገርመኝ ነገር ራሳችሁ መሆን ካልቻላችሁ ማንም ለዚህ ነው ደፋር፣ ቆራጥ፣ ጀግና፣ ጠንካራ ከሆናችሁ ትቀየራላችሁ፣ ትለወጣላችሁ። ድፈሩት፣ ፍርሃታችሁን ድፈሩት። ይሄ አሁን ዙሪያውን የተጠመጠመብሽን ወሬ እለፊው፣ ጥረሽ። አሁን 90% የራስሽ ችግር ነው። የምትዘረፊው፣ የምትበይው፣ የምትታለዩ፣ የምትጨነቂው፣ የምትታመሚው የራስሽ ችግር፣ የሌላ ችግር አይደለም። መጀመሪያ ራስሽ ለሆነ ነገር ዝግጁ ነሽ ወይ? ለሆነ ነገር ጠንካራ ነሽ ወይ? እውነት አንቺ ምንም ነገር ቢመጣ ተቋቁመሽ የምታልፊ ጀግና ሴት ነሽ አይደለ? ለምንድን ነው ፍርሃትሽን ብትፈሪ? ድፈሪ፣ እርገጭ፣ ውጪ፣ ተነሽ። መምጣት ካለብሽ ማንንም አታማክሪ። ቤተሰብ ልምጣ ወይ ብለሽ ማንንም ልምጣ ወይ ብለሽ ባላለሽ አይደለ? በድንገት ነይ አስደንብሪው። ነይ እንዲሰባል አይደል? ነይና እያቸው። ምንድን ነው የሚያስፈራው? እነሱ 7 ዓመት ሙሉ ጦርነት አለ እንዳትመጭ እያሉ እነሱ ግን አልሞቱም አይደለ? እነሱ ካልሞቱ አንቺማ አትሞችም። 4 ነጥብ። ችግር አለ አይደለ? አዎ ችግር አለ። አብራችሁ ተቸገሩ። ምንድነው? እንጀራ በወርቅ አይደለም፣ እንጀራ በወጥ ነው የምትበይው። የትኛውን እንጀራ በልተሽ ነው አንቺ ኑሮውን የምታስወድጂው? ሽንኩርት የገባ ብለሽ የቀረሽ ሽንኩርት ሊቀንስ ይችላል እንዴ? አይቀንስም።
አይቀንስም። ካንሰር ነው የኢትዮጵያ ኑሮ። ስለዚህ አብረሽ ካንሰር መሆን ያለብሽ አለቅ። ሁሉን ነገር ፈርተሽ ለምን ይሆናል? ሰው እየኖረ አይደል እንዴ? ሁሉም እየኖረ እኮ ነው፣ እየኖረ ነው። አሁን ሚሚ ኢትዮጵያ ሄዳለች፣ ሞተች፣ ተቀበረች፣ ጦርነቱ ገደላት አልገደለ፣ የሰው ወሬ ፍርሃቱ ያንበቀበቀሻል። ለምን? በዙሪያሽ ያሉ ሰዎች ናቸው እያስደነበሯቸዋል። በጥበብ መኖር ትችያለሽ፣ ምን ችግር አለ? እንደ ሀገሩ እንደ ህዝቡ መኖር ትችያለሽ። እግዚአብሔር ውራ ሞራን የሚቀልብ አምላክ ለአንቺ ኢትዮጵያ ስትገቢ ጉሮሮሽ ይዘጋል። ምን ማለት ነው? እዚህ እንኳን ያለ ምግብ እንኳን ስንት ቀን ሰርተሻል? ምን ሆንሽ? ምግብ ያለበት ሀገር ላይ እንኳን ያለ ምግብ ሰርተሻል። ምን ሆንሽ? ብዙ መከራ አሳልፈሻል። ምን ሆንሽ? ኢትዮጵያም እንደዛ ነው ልታሳልፍ የምትችሉ። የተወለድሽበት የኖርሽበት ሀገር ነው። እንደውም ጥሩ አየር የምታገኝበት፣ ሰላም የምታገኝበት፣ ሂደሽ ጸበል የምትጠመቅበት፣ ሁሉን ነገር የምታደርጊበት ሀገር ነው። ምን ትሆኛለሽ? እስኪ ጨካኝ ቆራጡ እንትን አትበሉ። ስንት ዓመትሽ ነው? 8 ዓመት ኢትዮጵያን አላውቃትም። 12 ዓመት ኢትዮጵያን አላውቃትም። አለማወቅሽ እኮ ነው ተጠያቂ ያደረገሽ። ብታውቂ ኑሮ ስንት ነገር አውቃለሁ ብለሽ እዛ ቲክቶክ ላይ የአንቺ ጣት አለመደደሙ ነው እንጂ ስንቱን ነው በፎሎወር እና በታብታብ ህይወቱን የቀየርሽ። የአንቺን ህይወት መቀየር አቅቶሽ አንቺ እንቁላልሽን እያመከንሽ እንቁላልሽን እያደረግሽ የሰው ልጅ ልታሳድጊ ስትሯራሽ ትታያለሽ። ቁጭ ብለሽ አይንሽ እያዩ ትናንትና አይንሽ በብሌኑ እያየሽ ሲወልዱ እያየሽ ጠያቂ ሆነሽ ቀርሽ። እኔ 14 ዓመቴ ነው እና ምን ይሁን 14 ዓመት በህይወትሽ ላይ ልቀልልሽ። ማን ነው ፍርሃት አናትሽ ላይ ጎብጦ አጉብጦሻል። እርግፍ አድርገሽ ውጪ። ምን ትወኛለሽ? እስኪ ታፕታፕ ኮፕሊክ ሼር አዲስ ቻናል ነው ፎሎ አድርጉኝ። ፎሎ አድርጉት እስኪ። ከፕሮፋይሉ አጠገብ የልብ ቅርጽ አለ። ከኔ ፕሮፋይል ከፎቶ አጠገብ የልብ ቅርጽ አለ። ሜምበር ሁኑ። እሱን ንኩት እስኪ። ሜምበር ሁኑ እስኪ ሊያችሁ ሜምበር የምትሆኑ። አረ ወይኔ ሳሚ፣ አረ ትለያለህ። ልመና ገባ አንተ ማትረባ። ሜምበር ሁኑ እስኪ። ቴንክ ዩ ሄሉ አረገችኝ። አመሰግናለሁ ሄሉ። ማንቺ እኮ ሜምበር ነሽ። ፋሚሊ ፕላስ እስቲ ሳሪ ቴንክ ዩ ሳራ ኢትዮጵያ የኔ ምርጥ ቤቱን ፎሎ አድርጉ ኮፒ